ሰላም ሰላም። ዛሬ ደግሞ ቤተሰብ ላይ የተባለ መልኩ ያቀረብኩላችሁ ያው የፍየል እርባታ እንዴት እንደሚረባ ማለት በጫካ እንዴት ብለው በሚያምር ሁኔታ እንዴት እንደሚረቡ እያሳችሁ ያለሁት ማለት ነው። እንደምታዩቸው በጣም ያው የሚጠብቀው ሙሻ አለ መሰለኝ ከላይ እንደምታዩት በጣም ይጮሃል ማለት ነው። እንደምታዩት በጣም ይጮሃል። ፍየሎቹ ያያችኋቸው ነው። እንግዲህ እርባታ ፍየል ምናምን ላይ የምታረቡ በተለይ ለጫካ አካባቢ ቅርብ የሆነ አካባቢ ካለ ይሄው እንዳለ ተሰራስረው እንዴት እንደሚበሉት ይታያችኋል። ሁሉም ጫካ ነው፣ አብዛኛው ቦታ ጫካ ነው። ግን እነዚህ እያያችኋቸው ከሆነ ይሄ ደግሞ ውሻው ከብዙ አውሬ ነገር ይከላከላል ማለት ነው። ፍየሎቹን ይጠብቃል ማለት ነው። ፍየልም አሉ በጎችም አሉ። በጎቹ ያቸው በጎን እንደምታዩቸው በጎቹ በደንብ እንትን ይላሉ። ፍየሎቹም ጎን በጎን በቃ ፍየልና በግ ተስማምተው ነው በጥቅሉ የሚኖሩ ማለት ነው። ጋይሶች እንደምታዩቸው እንትን ማለት ስማ አይጠፉም ምናምን በጫካው ገብተው አይጨፉም። አዎ እየተከተላቸው እንደምታዩቸው በጣም ያምራል። ማርያም ነው የምላቸው። ያው መንገድም አለ ወደ መንገዱም ላሁን ታችሁ ነው። ወይኔ ደስ ሲል ያያችኋቸው ከሆነ ያቸው እንግዲህ ጫካው እንግዲህ እንደምታዩት በጣም ሰፊ ነው። እንደምታዩት በጣም ያስፈራል። በነገራችን ላይ ብዙ በዚህ በጫካው ውስጥ በጣም ብዙ እንትኖች የሚኖረዋል እና እርባታ በተለይ ለጫካ ቅርብ የሆነ አካባቢ የሚገርማችሁ ነገር ለእንስሳ ማርቢያ በጣም አሪፍና መች ነው። የሚገርማችሁ እቺ ውሻው ነው አይደል የሚጠብቃቸው? እሱ ነው። አዎ ዙሪያውን ዳር እስከ ዳር ይሮጣል፣ በህዱበት ይከተላቸዋል። ይሄ ውሻው እንደሚገርማችሁ በጣም ጥቁር ውሻ ነው። በጣም አደገኛ ውሻ ነው። ሌላ ሰውም ከመጣ እንደዚህ አሁን እኔ ጸጉረ ልውጥ ካየ በጣም ይጮሃል ምናምን ማለት ነው። እና ጋይሶች እንደዛ ነው። እና ቤቱንም ሰብስክራይብ እያደረጋችሁ እንዳይረሳላለሁኝ። እና ጋይሶች መንገድ እየሄድኩ ነበር እና አጋጣሚ እና ለዛም ነው ፍየሎች ምናምን ከመንገድ ነበር እንደዚህ ከጫካ ነበር ያገኘኋቸው ማለት ነው። የሚገርማቸው እኔ ሳያቸው ገና ነው በጣም ደስ ያለኝ አጋጣሚ ነበር ያገኘኋቸው ከሚገርማቸው። እና ውስጥ ለውስጥ ነው እኔ ራሱ እየሄድኩ ያለሁት። ጫካ ነው፣ ወርታይም ጫካ ነው እንደምታዩት፣ ወደ ላይም እንደዚሁ እላችኋለሁ። እና በዚህ መልኩ ነው ያው ሳር አለው የሚገርማችሁ ማለት ነው። ለደቂቃ አይቆይም ቶሎ እርባታ ማለት ነው። በተለይ እንደዚህ ሳር ያለበት እርባታ የሚያረባ ሰው በጣም አትራፊና ተለዋጭ ነው እላችኋለሁ። ይቺ መንገድ ቀጭን መስራ በነገራችን ላይ በጣም ሰፊ መንገድ ነው። በጣም ብዙ ከብቶች ይሄዱባታል። በግም እንደዚሁ፣ ፍየልም እንደዚሁ። ሰው ከራሱ በፈረስ ማለት በበቅሎ እየተጋለሙ በዚህ ነው የሚሄዱት። ይቺ መንገዷ ቀላል እንዳትመስላችሁ ጋይሶች። አሁን ደግሞ እስከመጨረሻው ካያችሁ የሆነ የማሳያችሁ ነገር አለኝ ማለት ነው። የሆነ ደስ የሚል ነገር አለኝ ብዬ አምናለሁኝ። ያው መንገዱን በአይቱ ራሱ እኮ በጣም ያረካል ሆነ ለመናገር የሆነ ዝም ብሎ ሳቲስፋክሽን አለው። ደስ የሚል ነገር ማለት ነው። ዝም ብላችሁ ስታዩ ደስ የሚል ነገር። መንገዱ ጠመዝማዛ ነው ምናምን በቃ ውስጥ ለውስጥ ነው። ጫካ አለ ዙሪያውን። እንግዲህ ጫካ ነው ዙሪያውን ማለት ነው። በነገራችን ላይ መንገዱ ከአንዳንድ በኩል ሰፊ ነው፣ ከአንዳንድ በኩልም እንደዚሁ ጠባብ ነው እንደምታዩት ማለት ነው። በጣም ያንሸታል። ፍጥን እያል ተባረካል ተሄድ በጣም ያንሸታል ማለት ነው። ያንሸራትታል። ኧረ ከዚህ ወዲያስ መቀረጹም ደከመኝ። በቃ በርቀት ዝም ብዬ አላሳያችሁ ደክሞኛል። ሆነ ለመናገር ደከመኝ። ኧረ ደግሞ ስልኬም እንዳያመልጥ አያችሁታ። ይህ የምታዩት አካባቢ እንግዲህ እንደምታዩት ማን መሰላችሁ? ቦሆሮ ነው። እሺ ቦሆሮ ዱላ ትምህርት ቤት የተማራችሁ ልጆች ታውቁታላችሁ። ቁጥር 8 ቁጥር 9 ያላችሁ በነገራችን ላይ ይታወቃል ማለት ነው። ይሄ ደግሞ
መርሳ ከተማ ነው ማለት ነው እንደምታዩት። ይሄ ጎራ ደግሞ ታውቁት እንደሆነ ማናውቀውም እንዳትሉ ጋይሶች። አዛር ደግሞ ይሄ አቧሬ ገብርኤል ደግሞ ይታያችኋል። ደመቅ ባለ ሁኔታ ድምቅ ያለው ቀላ ያለ ነው። አዲስ እንትኑ ስለተቀባ ነው። እሺ የማታውቁ ካላችሁ እና ይሄን ይመስላል ማለት ነው። ማርያምን አታምንም ተስፍሽ እንደዚህ ሁሉ እና ጋይሶች ቤትን ሰብስክራይብ ማድረግ እንዳይረሳ። እስከዛ ድረስ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካሙን ይሁንላችሁ ብለናል። መልካም